ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ቆይታችኋል እያልኩኝ ወደ ሰዓቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናመራ የእስራኤል ሕዝብ ስለ ኢራን ጦርነት ያለው አቋም ታወቀ። በርካቶችም አልጠበቅንም ነበረ፣ የእስራኤል ሕዝብ አቋሙ ይሄ ነበር እንዴ ሲሉ ተደምጧል። መረጃውን ይዘናል የምናጋራችሁ ይሆናል። ሌላኛው መረጃችን በርካቶች ያልጠበቁት መረጃ ነው። መረጃው ከሳውዲ አረቢያ ነው። መረጃውም ከኢራን ጋር በእግረኛ ጦርነት ካልተደረገ በስተቀር ምንም አይነት መፍትሄ የለም ይለናል። ከሳውዲ አረቢያ የተሰማው ዜና ለዚህም ደግሞ ምክንያት ያሉትን ገልጸዋል። ለኤን12ም አስተላልፈዋል። ሌላኛው መረጃችን ከቱርክዬ የተሰማው መረጃ በርካቶችን አስደንግጧል። እስራኤል ከኢራን ቀጥላ እኔ ላይ ነው ጥቃት የምትሰነዝረው፣ ጸቧ ከኔ ጋር ነው ስትል ለዚህም ምክንያት ያለችውን አስቀምጣለች። ጉዳዩ በርካቶችን ያስደነገጠ አጀንዳ ሆኗል። በመረጃችን አካተናል፣ ወደ እናንተ የምናቀርብም ይሆናል። ሌላኛው መረጃችን የሊባኖስ ታጣቂ ቡድን ሄዝቦላ በሾሎሚ ሰፈር ውስጥ የእስራኤል ወታደሮችን ኢላማ ያደረገ ጥቃት መፈጸሙን አስታወቀ። እስራኤልም እንዲሁ በሊባኖስ ጥቃት ፈጽማለች። እስካሁን በእስራኤል ጥቃት ምን ያክል ንጹህ ሰው ሞተ የሚለውንና ሂዝቦላ በእስራኤል ያደረሰው ጉዳት ምንድነው የሚለውን መረጃ ይዘናል። በሌላ በኩል ፓኪስታን ድጋሚ ለማደራደር ደፋ ቀና እያለች ትገኛለች። ይህንንም መረጃ ይዘናል። በተጨማሪም የሆርሙዝ ሰርጥን በተመለከተ የአሜሪካን የኢራንን እንዲሁም ደግሞ የተባበሩት መንግስታት ውሳኔ አያይዘን ይዘናል። በተጨማሪም መግቢያችን ላይ ጠቀስናቸውን መረጃዎች ሁሉ አጣምረን ወደ እናንተ የምናቀርበው ነው። ክቡራን አድማጭ ተመልካቾቻችን ከላይ መግቢያችን ላይ ያልጠቀስናቸውም እርስዎ ቢሰሙት ይጠቅማል ብለን ያሰብናቸውን መረጃዎች ሁሉ ይዘን ተገኝተናል። እንደተለመደው እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ለቻናላችንም አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሳብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ቀዳሚ መረጃችን የሚሆነው የኢየሩሳሌም የህዝብ አስተያየት ጥናት ወይም ደግሞ እስራኤላውያን ምን ይላሉ የሚለው መረጃ በተወሰነ መልኩ ለማየት እንሞክራለን። ከ1312 ሰዎች ጋር የተደረገ ቃለ መጠይቅ ነው። አብዛኞቹ ምላሽ ሰጪዎች ኢራንም ሆነ በሊባኖስ የሚገኘው ሂዝቦላ በከፍተኛ ሁኔታ አልተዳከመም ብለው እንደሚያምኑ ገልጸዋል። የኢየሩሳሌም ኢብራይስት ዩኒቨርሲቲ ባደረገው ጥናት መሰረትም እስራኤላውያን በጦርነቱ የደከሙ ቢሆንም 2/3 ግን በዋሽንግተንና በቴህራን መካከል ያለው የአሁኑ የተኩስ አቁም ስምምነትን ይቃወማሉ። ጥናቱ ከ4 ቀናት በፊት የተካሄደ ሲሆን 1312 እስራኤላውያን፣ 1884 አይሁዶችና 228 አረቦችን ያሳተፈም ነበር። 39.5% የሚሆኑትም በቴህራን የሚሰነዘረው ጥቃት መቀጠል አለበት ሲሉ፣ 41.4% ደግሞ የተኩስ አቁሙ መከበር አለበትም ብለዋል። ሰዎች አሁን ያለባቸውን ስሜት እንዲገልጹ ሲጠየቁ ሲሶ የሚሆኑት ተስፋ መቁረጥ የሚለውን ቃል መርጠዋል። በመቀጠልም ግራ መጋባትና ቁጣ ሲጠቅሱ ተስፋ የሚለው ቃል በአራተኛ ደረጃ ላይ ተቀምጧል። በሌላ በኩል ሳውዲ አረቢያን በተመለከተ ያገኘነው መረጃ ከኢራን ጋር በእግረኛ ጦርነት ካልተደረገ በስተቀር ምንም መፍትሄ የለም ሲሉ የሳውዲ ንጉሳዊ ቤተሰብ ለኤን12 ገልጸዋል። እንደ አውሮፓውያኑ አቆጣጠር በ2003 በሳዳም አገዛዝ ላይ የተካሄደው የመሬት ላይ ጦርነት በኢራን ላይ መደገም አለበት፣ የኢራን መንግስት የኒውክሌር ዓላማ ስላለው በጣም አደገኛ ነው ብለዋል። ለዚህ ብቸኛው መፍትሄ ወደ ኢራን እግረኛ ጦር ማስገባት ነው፣ ሌላ መፍትሄ የለውም ብለዋል። ከዚህ ጋር በተገናኘ በርካታ ምሁራኖች ሀሳብ አስተያየታቸውን ሰጥተዋል። ኢራን እንደሚባለው የእውነት የኒውክሌር ጦር መሳሪያ ከታጠቀች በከባዱ እስካሁን ድረስ ምን ትጠብቅ ነበረ? ሆን ብሎ ኢራንን ለማጥፋት የተደረገ ዘመቻ ነው ብለዋል። ኢራንን በድሮ ታሪኳ ነው የሚከሷት፣ አሁን ሰላማዊ ናት፣ ብትታጠቅ ኖሮ እስካሁን ጸጥ ትል ነበር ወይ ስታስቡት ሲሉ የተለያዩ ምሁራኖች ሀሳብ አስተያየታቸውን ሰጥተዋል። ሌላ በኩል ደግሞ እንደዛም ከሆነ ታጥቃም ከሆነ እስካሁን አለመጠቀሟ ኢራን አሸባሪ አለመሆኗን ያሳያልን ብለው የተለያዩ ምልከታዎችንም አስቀምጧል። እናንተም እንግዲህ ሀሳብ አስተያየታችሁ እንድታስቀምጡ በአክብሮት ጠይቀናል። ሌላኛው ከእስራኤል ጋር በተገናኘ ከቱርክዬ የተሰማ መረጃ አለ። የቱርክዬ የውጭ ጉዳይ ሚኒስተር እንደገለጹ ጠቅላይ ሚኒስተር ቤንያሚን ኔታንያሁ በስልጣን ለመቆየት የውጭ ጠላቶች ያስፈልጓቸዋል። ቱርክ በቀጠናው የምትከተለው ሚዛናዊ ፖሊሲ በእስራኤል ላይ ጫና እየፈጠረ መሆኑን ገልጸዋል። ፕሬዚዳንት ረሲፕ ጣይብ ኤርዶዋንን በበኩላቸው ቱርክ ፍልስጤምን ለመከላከል መጠናከር እንዳለባትም አሳስበዋል። ቀደም ሲልም በሊቢያና በካራባክ ጣልቃ እንደገቡት ሁሉ በእስራኤል ላይም ተመሳሳይ እርምጃ ሊወስዱ እንደሚችሉ ፍንጭም ሰጥተዋል። እንግዲህ ከዚህ ቀደምም እንደምታወቁት የኢራንንና የእስራኤልን ድርድር ለማድረግ ቱርክ ራሷን በመታዘጋጅበት ሰዓት የሆነው የተባበሩት አረብ ኤምሬትና ኦማን ላይ ድርድሩ እንዲደረግ ተወስኗል። እስራኤል ከቱርክ
ጋር በአንድም ሆነ በተዘዋዋሪ መንገድ የተወሰነ ችግር እንዳለባት የሚያሳይ መረጃ ነው። ሌላኛው መረጃችን ፓኪስታን ድጋሚ ልታደራደር መሆኑ ተሰማ። ፓኪስታን አሜሪካና ኢራንን በድጋሚ እንዲደራደሩ የመደራደሪያ ነጥቦችን ለሁለቱም ሀገራት ማቅረቧን አሶሺየትድ ፕሬስም ዘግቧል። የመደራደሪያ ቦታ ቅያሬም ካስፈለገ ዝግጁ መሆኗን ፓኪስታን ገልጻለች። በዚህ ዙሪያ ላይ ፓኪስታን ከሁለቱም ሀገራት ምላሽ እየጠበቀችም ትገኛለች። ከዚህ ቀደም ታስታውሱ እንደሆነ እኛም ወደ እናንተ አድርሰናል። የኢራን ተደራዳሪ ቡድን በ9 የፓኪስታን ተዋጊ ጄቶች ታጅበው ወደ ኢራን እንደተመለሱ ወደ እናንተ አድርሰናል። ፓኪስታን እንግዲህ ነገሮችን በጥልቀት ኃላፊነትና ጥንቃቄ በተሞላበት መንገድ ወስዳ ነገሮችን ለመፍታት ሰላም ለማስፈን ደፋ ቀና እያለች በአሁኑ ሰዓትም ትገኛለች። እኛው መረጃችን እኛም ወደ እናንተ በባለፍነው ያደረስነው አሁን ደግሞ እጅግ አነጋጋሪ የሆነ ቀይ ባህር አደጋ ላይ መሆኑ ተሰምቷል። ምክንያቱም ዶናልድ ትራምፕ ሆርሙዝንና የኢራንን ወደብ የሚቆጣጠሩ ከሆነ ኢራን ከኦፒ ጦር ጋር በመቀናጀት የቀይ ባህር የባብ አል መንደብን ወደብ እንደሚዘጉ የኢራን መንግስታት ሚዲያዎች እየዘገቡ ይገኛሉ። አሜሪካ በሆርሙዝ ሰርጥ እንዲሁም በኢራን ወደብ በሚገቡና በሚወጡ መርከቦች ከዛሬ ጀምሮ መቆጣጠር እንደምትጀምርም አስታውቃለች። ኢትዮጵያ የጅቡቲ ወደብን በመጠቀም ወደ ውጪ ኤክስፖርት እንዲሁም ወደ ሀገር ውስጥ ኢምፖርት የምታደርገው 95% ይህንን የባብ አል መንደብን ሰርጥን በመጠቀም ነው። እንግዲህ ይሄ ነገር ከተዘጋ ለኛ ለሀገራችን እጅግ ምን አይነት ጫና እንደሚያመጣ ማሰብ በራሱ ከባድ ነው። የተዘጋ ማለት እንግዲህ ለሀገራችን እጅግ በጣም አስጊ ሁኔታ ላይ ነው ማለት ነው። ይህ መረጃ እንግዲህ ቀላል አይደለም። በተከታታይ ከ1 እስከ 3 ቀን ባሉት ተከታታይ ቀናቶች ውስጥም የኢራን የመንግስታዊ ሚዲያዎችም እየዘገቡት ይገኛሉ። ሌላኛው መረጃችን የኢራን ታጣቂ ኃይል የዩናይትድ ስቴትስ በዓለም አቀፍ የውሃ መስመር ላይ መርከቦች እንዳይዘዋወሩ እገዳ መጣል ህገወጥ ድርጊትና የባህር ላይ ወንበዴነት ነው ሲሉም አወገዘ። ሌላ በኩል በደቡባዊ ሊባኖስ ውስጥ በምትገኘው ቢንት ጀባይ ከተማ ላይ የእስራኤል የአየር ጥቃት የፈጸመች ሲሆን በደቡባዊ ሊባኖስ ውስጥም በምትገኘው አባቢያ ከተማ ላይም አስቀድማ የድሮን ጥቃትም ፈጽማለች። የሊባኖስ ታጣቂ ቡድን ሄዝቦላ በሽሎሚ ሰፈር ውስጥም የእስራኤል ወታደሮችን ኢላማ ያደረገ ጥቃት መፈጸሙን አስታወቀ። ቡድኑ የእስራኤል አሜሪካውያንን ወረራ በሀገራችንና በህዝባችን ላይ የደረሰ ያለውን ጥቃት እስኪቆም ድረስ ጥቃቱ ይቀጥላል ሲልም አክሏል። የእስራኤሉ ቻናል 12 ብሮድካስቲንግ እንደዘገበው አንድ የሰው አልባ አውሮፕላን ሲጠለፍ በተከሰተው ፍርስራሽ በዳልተን ኢንዱስትሪያል ፓርክ ውስጥ በሚገኙ መጋዘኖች ላይ ጉዳትም አድርሷል። ይህው ስፍራ በሰሜናዊ እስራኤል ገሊላ አካባቢ ነው። በሰው ህይወት ላይ ስላደረሰ ጉዳት እስካሁን የተገለጸ ነገር የለም። ኢራን በቴህራን ታቢራዝ እና ማሻድ ከተሞች መካከል ያለውን የባቡር መስመር ወደ ነበረበት መልሳለች። የኢራን የዜና ወኪል እንደገለጸው ተበላሽቶ የነበረው የባቡር መስመር ከ4 እስከ 5 ቀናት ከቆየ በኋላ አገልግሎቱ ዳግምም ጀምሯል። እስራኤል ረቡዕ አፕሪል 8 ብቻ በመላው ሊባኖስ ከ350 በላይ ሰዎችን መግደሏ ተረጋገጠ። በሊባኖስ ጦርነት ከተጀመረ ወዲህ ቢያንስ 2055 ሰዎችም ተገለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አሜሪካ በሰሜን አትላንቲክ ጦር ቃል ኪዳን ኔቶ ላይ ፈሰስ የምታደርገውን ወጪ በከባድ ምርመራ ላይ ይቆያል ሲሉ ተናገሩ። ምክንያቱም ትራምፕ በኔቶ በኢራን ላይ የሚያደርጉትን ጦርነት ለመደገፍ ባለመቻላቸው ቅር እንዳሰኛቸው በድጋሚ ገልጸዋል። ትናንት ከትናንት ወዲያ ይመስለኛል የተባበሩት አረብ ኤምሬት በኢኮኖሚ ሽብርተኝነት አልጃበር በወሽመጡ ላይ የሚደረገውን ማንኛውንም የጉዞ እገዳ የኢኮኖሚ ሽብርተኝነት ሲሉ ጠርተውታል። ኢራንን ማለት ነው። ይሄ ድርጊት የዓለምን የኃይል አቅርቦት፣ ነዳጅ፣ የምግብ ዋስትናንና የጤና አገልግሎትን አደጋ ላይ እንደሚጥልም አስረድተዋል። ዛሬ ላይ ግን አሜሪካ ይሄንን ውሳኔ ስታስተላልፍ የተባበሩት አረብ ኤምሬት እስካሁን ሰዓቷ ድረስ የሰጠችው መግለጫ የለም። ሌላኛው መረጃችን የተባበሩት መንግስታት የሆርሙዝ ወሽመጥን ለመዝጋት የሚያስችል ህጋዊ መሰረት የለም ማለት የተባበሩት መንግስታት ዓለም አቀፍ የማሪታይም ድርጅት ማንም ሀገር ለዓለም አቀፍ ትራንዚት ጥቅም ላይ በሚውለው የሆርሙዝ ወሽመጥ በኩል የሚደረግን ጉዞ የማገድ ህጋዊ መብት እንደሌለው ገልጸዋል። የዓለም አቀፍ የባህር ጉዞ ተቋም ዋና ጸሐፊ አርሲዮ ዶሚኒጌዝ ከቢቢሲ ሬዲዮ 4 ጋር ባደረጉት ቆይታ በሆርሙዝ ወሽመጥ ላይ የሚደረግ ጉዞ መታገዱ አደገኛ ምሳሌን የሚያስቀምጥ እንደሆነም ተናግረዋል። ግጭት የተካሄደ እንደሆነ እረዳለው፣ ነገር ግን ቢሆንም ለዓለም አቀፍ ጉዞ ጥቅም ላይ የሚውል ማንኛውንም ወሽመጥ ለማገድ የሚወሰድ እርምጃ በዓለም አቀፍ ህግ መሰረታዊ
የሌለው ነገር መሆኑን አስረድተዋል። ዋና ጸሐፊው ዶሚኒጌስ ተጨማሪ የአጸፋ እርምጃዎች በተወሰዱ ቁጥር በፋርስ ባህረ ሰላጤ መውጫ ያሉት 20,000 ባህርተኞችና በዓለም ዙሪያ ኢኮኖሚ ተጽዕኖ የበረታባቸው ሰዎች ስጋት ይጨምራል ሲሉም ተናግረዋል። ረጅም ጊዜ በቆየ ቁጥር ተጽዕኖ በሁላችንም ላይ ለተራዘመ ጊዜ ያቆያል ሲሉም ስጋታቸውንም ገልጸዋል። በአሜሪካና እስራኤል ጥቃት የተከፈተባት ኢራን ከዓለም ነዳጅ 20% የሚተላለፍበትን የሆርሙዝ ወሽመጥን በመዝጋት የአጸፋ እርምጃ ወስዳለች። ለዚህ የኢራን እርምጃ ምላሽ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በሆርሙዝ በኩል ወደ ኢራን ወደቦች የሚደረግን ጉዞ ከትናንት ጀምሮ አግደዋል። ትራምፕ ከዘጉ በኋላ ነው የተባበሩት መንግስታት የሆርሙዝ ወሽመጥን ለመዝጋት የሚያስችል ህጋዊ መሰረት የለም ብለው የተናገሩት። ክቡራን አድማጭ ተመልካቾቻችን ለሰዓቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። ኢትዮናስ ሚዲያችን ምንም ጊዜ እንደሚለው ሰላም ለሀገራችን፣ ሰላም ለዓለማችን ሁሉ ያምጣልን። ጦርነቱ በሰላም እንዲያልቅ እንፈልጋለን። ሰላም ናፋቂዎች ነን፣ ሰላም ሰባኪዎች ነን። በቀጣይ በሌሎች መረጃ እስክንገናኝ ድረስ በያላችሁበት ጤና ይስጥልን።